324 ቀን ሆኖናል። በእግዚአብሔር ጸጋ መስከረም 1 ዘፍጥረት 1 ብለን የእግዚአብሔርን ቃል ማንበብና ማጥናት ከጀመርን ዛሬ በደረስንበት ቀን የምናጠናው ደግሞ ሮሜ ምዕራፍ 13 ጀምሮ እስከ 16 ድረስ ያለውን ነው። በጌታ በኢየሱስ ስም አነባለሁ። አብረን እናንብብ። ምዕራፍ 13 ነፍስ ሁሉ በበላይ ላሉ ባለስልጣኖች ይገዛ፣ ከእግዚአብሔር ካልተገኘ በቀር ስልጣን የለምና፣ ያሉትም ባለስልጣኖች በእግዚአብሔር የተሾሙ ናቸው። ስለዚህ ባለስልጣንን የሚቃወም የእግዚአብሔርን ስርዓት ይቃወማል። የሚቃወሙትም በራሳቸው ላይ ፍርድን ይቀበላሉ። ገዢዎች ለክፉ አድራጊዎች እንጂ መልካም ለሚያደርጉ የሚያስፈሩ አይደሉምና። ባለስልጣንን እንዳትፈራ ትወዳለህን? መልካሙን አድርግ፣ ከእርሱ ምስጋና ይሆንልሃል። ለመልካም ነገር ለአንተ የእግዚአብሔር አገልጋይ ነውና። በከንቱ ግን ሰይፍ አይታጠቅምና፣ ክፉ ብታደርግ ፍራ፣ ቁጣውን ለማሳየት ክፉ አድራጊውን የሚበቀል የእግዚአብሔር አገልጋይ ነውና። ስለዚህ ስለ ቁጣው ብቻ አይደለም፣ ነገር ግን ስለ ሕሊና ደግሞ መገዛት ግድ ነው። ስለዚህ ደግሞ ትገብራላችሁና በዚህ ነገር የሚተጉ የእግዚአብሔር አገልጋዮች ናቸውና። ለሁሉ የሚገባውን አስረክቡ፣ ግብር ለሚገባው ግብርን፣ ቀረጥ ለሚገባው ቀረጥን፣ መፈራት ለሚገባው መፈራትን፣ ክብር ለሚገባው ክብርን ስጡ። እርስ በርሳችሁ ከመዋደድ በቀር ለማንም ዕዳ አይኖርባችሁ፣ ሌላውን የሚወድ ሕግን ፈጽሞታልና። አታመንዝር፣ አትግደል፣ አትስረቅ፣ በውሸት አትመስክር፣ አትመኝ የሚለው ከሌላይቱ ትእዛዝ ሁሉ ጋር በዚህ ባልንጀራህን እንደ ነፍስህ ውደድ በሚለው ቃል ተጠቅልሏል። ፍቅር ለባልንጀራው ክፉ አያደርግም። ስለዚህ ፍቅር የሕግ ፍጻሜ ነው። ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ዘመኑን ወቁ። ካመንበት ጊዜ ይልቅ መዳናችን ዛሬ ወደኛ ቀርቧልና። ሌሊቱ አልፏል፣ ቀኑም ቀርቧል። እንግዲህ የጨለማውን ስራ አስወጥተን የብርሃንን ጋሻ ጦር እንልበስ። በቀን እንደምንሆን በአገባብ እንመላለስ። በዘፈንና በስካር አይሁን፣ በዝሙትና በመዳራት አይሁን፣ በክርክርና በቅንዓት አይሁን። ነገር ግን ጌታን ኢየሱስ ክርስቶስን ልበሱት። ምኞቱንም እንዲፈጽም ለስጋ አታስቡ። ምዕራፍ 14 በእምነት የደከመውንም ተቀበሉት፣ በሀሳቡም ላይ አትፍረዱ። ሁሉን ይበላ ዘንድ እንደተፈቀደለት የሚያምን አለ። ደካማው ግን አትክልት ይበላል። የሚበላ የማይበላውን አይናቀው፣ የማይበላውን በሚበላው አይፍረድ፣ እግዚአብሔር ተቀብሎታልና። አንተ በሌላው ሎሌ የምትፈርድ ማን ነህ? እርሱ ቢቆም ወይም ቢወድቅ ለገዛ ጌታው ነው። ነገር ግን እግዚአብሔር ሊያቆመው ይችላልና ይቆማል። ይህ ሰው አንድ ቀን ከሌላ ቀን እንዲሻል ያስባል፣ ያ ግን ቀን ሁሉ አንድ እንደሆነ ያስባል። እያንዳንዱ በገዛ አእምሮ አጥብቆ ይረዳ። ቀንን የሚያከብር ለጌታ ብሎ ያከብራል። የሚበላም እግዚአብሔርን ያመሰግናል፣ ለጌታ ብሎ ይበላል። የማይበላም ለጌታ ብሎ አይበላም፣ እግዚአብሔርንም ያመሰግናል። ከእኛ አንድስ እንኳ ለራሱ የሚኖር የለምና ለራሱም የሚሞት የለም። በሕይወት ሆነን ብንኖር ለጌታ እንኖራለንና፣ ብንሞትም ለጌታ እንሞታለን። እንግዲህ በሕይወት ሆነን ብንኖር ወይም ብንሞት የጌታ ነን። ስለዚህ ነገር ሙታንን ሕያዋንንም ይገዛ ዘንድ ክርስቶስ ሞቷልና ሕያውም ሆኗልና። አንተም በወንድምህ ላይ ስለምን ትፈርዳለህ? ወይስ አንተ ደግሞ ወንድምህን ስለምን ትንቃለህ? ሁላችን በክርስቶስ ፍርድ ወንበር ፊት እንቆማለንና። እኔ ሕያው ነኝ ይላል ጌታ፣ ጉልበት ሁሉ ለእኔ ይንበረከካል፣ መላስም ሁሉ እግዚአብሔርን ያመሰግናል ተብሎ ተጽፏልና። እንግዲያስ እያንዳንዳችን ስለ ራሳችን ለእግዚአብሔር መልስ እንሰጣለን። እንግዲህ ከዛሬ ጀምሮ እርስ በርሳችን አንፈራረድ፣ ይልቁንም ግን ለወንድም እንቅፋትን ወይም ማሰናከያን ማንም እንዳያኖርበት ይህንን ቁረጡ። በራሱ ርኩስ የሆነ ነገር እንደሌለ በጌታ በኢየሱስ ሆኜ አውቄያለሁ ተረድቻለሁም። ነገር ግን ምንም ርኩስ ነገር እንዲሆን ለሚቆጥር ለእርሱ ርኩስ ነው። ወንድምህንም በመብል ምክንያት የምታሳዝን ከሆንክ እንግዲህ በፍቅር አልተመላለስክም። ክርስቶስ ስለ እርሱ የሞተለትን እርሱን በመብልህ አታጥፋው። እንግዲህ ለእናንተ ያለው መልካም ነገር አይሰደብ። የእግዚአብሔር መንግስት ጽድቅና ሰላም በመንፈስ ቅዱስ የሆነ ደስታ ናት እንጂ መብልና መጠጥ አይደለችምና። እንደዚህ አድርጎ ለክርስቶስ የሚገዛ እግዚአብሔርን ደስ ያሰኛልና በሰውም ዘንድ የተመሰገነ ነው። እንግዲያስ ሰላም የሚቆምበትን እርስ በርሳችንም የምንተናነጽበትን እንከተል። በመብል ምክንያት የእግዚአብሔርን ስራ አታፍርስ። ሁሉ ንጹሕ ነው። በመጠራጠር የተበላ እንደሆነ ግን ለዚያ ሰው ክፉ ነው። ስጋን አለመብላት ወይንንም አለመጠጣት፣ ወንድምህ የሚሰናከልበትንም አለማድረግ መልካም ነው። ለአንተ ያለህ እምነት በእግዚአብሔር ፊት ለራስህ ይሁንልህ። ፈትኖ መልካም እንዲሆን በሚቆጥረው ነገር በራሱ ላይ የማይፈርድ ብፁዕ ነው። የሚጠራጠረው ግን ቢበላ በእምነት ስላልሆነ ተኮንኗል። በእምነት ያልሆነ ሁሉ ኃጢአት ነው። ምዕራፍ 15 እኛም ኃይለኞች የሆንን የደካሞችን ድካም እንድንሸከም ራሳችንንም ደስ እንዳናሰኝ ይገባናል። እያንዳንዳችን እንድናንጸው እርሱን ለመጥቀም ባልንጀራችንን ደስ እናሰኝ። ክርስቶስ ራሱን ደስ አላሰኘምና፣ ነገር ግን አንተን የነቀፉበት ነቀፋ ወደቀብኝ ተብሎ እንደተጻፈ ሆነበት። በመጽናናትና በመጽሐፍት በሚሰጡት መጽናናት ተስፋ ይሆንልን ዘንድ አስቀድሞ የተጻፈው ሁሉ ለትምህርታችን ተጽፏልና። በአንድ ልብ ሆናችሁ በአንድ አፍ እግዚአብሔርን እርሱም የጌታችንን የኢየሱስ ክርስቶስን አባት ታከብሩ ዘንድ
የትዕግስትና የመጽናናት አምላክ እንደ ክርስቶስ ኢየሱስ ፈቃድ እርስ በርሳችሁ በአንድ ሐሳብ መሆንን ይስጣችሁ። ስለዚህ ክርስቶስ ለእግዚአብሔር ክብር እንደተቀበላችሁ እንዲሁ እርስ በርሳችሁ ተቀባበሉ። ለአባቶች የተሰጠውን የተስፋ ቃል ያጸና ዘንድ ደግሞም ስለዚህ በአሕዛብ መካከል አመሰግናለሁ ለስምህም እዘምራለሁ ተብሎ እንደተጻፈ አሕዛብ ስለ ምሕረቱ እግዚአብሔርን ያከብሩ ዘንድ ክርስቶስ ስለ እግዚአብሔር እውነት የመገረዝ አገልጋይ ሆነ ላለው ደግሞም አሕዛብ ሆይ ከሕዝቡ ጋር ደስ ይበላችሁ ይላል። ደግሞም እናንተ አሕዛብ ሁላችሁ ጌታን አመስግኑት ሕዝቦቹም ሁሉ ይወድሱት ይላል። ደግሞም ኢሳይያስ የእሴይ ሥር አሕዛብን ሊገዛ የሚነሳው ይሆናል በእርሱም አሕዛብ ተስፋ ያደርጋሉ ይላል። የተስፋ አምላክም በመንፈስ ቅዱስ ኃይል በተስፋ እንድትበዙ በማመናችሁ ደስታንና ሰላምን ሁሉ ይሙላባችሁ። እኔም ራሴ ደግሞ ወንድሞቼ ሆይ በበጎነት ራሳችሁ እንደተሞላችሁ እውቀትም ሁሉ እንደሞላባችሁ እርስ በርሳችሁም ደግሞ ልትገሰጹ እንዲቻላችሁ ስለ እናንተ ተረድቻለሁ። ነገር ግን አሕዛብ በመንፈስ ቅዱስ ተቀድሰው የተወደደ መስዋዕት ሊሆኑ ለእግዚአብሔር ወንጌል እንደ ካህን እያገለገልኩ ለአሕዛብ የክርስቶስ ኢየሱስ አገልጋይ እሆን ዘንድ ከእግዚአብሔር በተሰጠኝ ጸጋ ምክንያት ተመልሼ ላሳስባችሁ ብዬ በአንዳንድ ቦታ በድፍረት ጻፍኩላችሁ። እንግዲህ ከእግዚአብሔር ዘንድ በሚሆን ነገር በክርስቶስ ኢየሱስ ትምክህት አለኝ። አሕዛብ እንዲታዘዙ ክርስቶስ በቃልና በስራ በምልክትና በድንቅ ነገር ኃይል በመንፈስ ቅዱስም ኃይል በእኔ አድርጎ ከሰራው በቀር ምንም ልናገር አልደፍርም። ስለዚህ ከኢየሩሳሌም ጀምሬ እስከ ኢልዋሪቆን ድረስ እየዞርኩ የክርስቶስን ወንጌል ፈጽሜ ሰብኬአለሁ። እንዲሁም በሌላው ሰው መሰረት ላይ እንዳልሰራ የክርስቶስን በተጠራበት ስፍራ ሳይሆን ወንጌልን ለመስበክ ተጣጣርኩ። ነገር ግን ስለ እርሱ ያልተወራላቸው ያያሉ፣ ያልሰሙም ያስተውላሉ ተብሎ እንደተጻፈ ነው። ስለዚህ ደግሞ ወደ እናንተ እንዳልመጣ ብዙ ጊዜ ተከለከልኩ። አሁን ግን በዚህ አገር ስፍራ ወደፊት ስለሌለኝ ከብዙ ዓመትም ጀምሬ ወደ እናንተ ልመጣ ናፍቆት ስላለኝ ወደ እስጳንያ በሄድኩ ጊዜ ሳልፍ እናንተን እንዳይ አስቀድሜም ጥቂት ብጠግባችሁ ወደዚያ በጉዞዬ እንድትረዱኝ ተስፋ አደርጋለሁ። አሁን ግን ቅዱሳንን ለማገልገል ወደ ኢየሩሳሌም ይሄዳለሁ። መቄዶንያና አካያ በኢየሩሳሌም ቅዱሳን መካከል ያሉትን ድሆች ይረዱ ዘንድ ወደዋልና የእነርሱም ባለዳዎች ናቸው። አሕዛብ በእነርሱ መንፈሳዊ ነገር ተካፋዮች ከሆኑ በስጋዊ ነገር ደግሞ ያገለግሏቸው ዘንድ ይገባቸዋልና። እንግዲህ ይህንን ፈጽሜ ይህንን ፍሬ ካተምኩላቸው በኋላ በእናንተ በኩል አልፌ ወደ እስጳንያ እሄዳለሁ። ወደ እናንተም ስመጣ በክርስቶስ በረከት ሙላት እንድመጣ አውቃለሁ። ወንድሞች ሆይ ስለ እኔ ወደ እግዚአብሔር እየጸለያችሁ ከኔ ጋር ትጋደሉ ዘንድ በጌታችን በኢየሱስ ክርስቶስ በመንፈስም ፍቅር እለምናችኋለሁ። በእግዚአብሔር ፈቃድ በደስታ ወደ እናንተ መጥቼ ከእናንተ ጋር እንዳርፍ በይሁዳ ካሉት ከማይታዘዙት እድን ዘንድ ለኢየሩሳሌምም ያለኝ አገልግሎቴ ቅዱሳንን ደስ የሚያሰኝ ይሆን ዘንድ ጸልዩ። የሰላምም አምላክ ከሁላችሁ ጋር ይሁን። አሜን። ምዕራፍ 16 በክንክራኦስ ባለች ቤተ ክርስቲያን አገልጋይ የምትሆን እህታችን ፌቤንን አደራ ብያችኋለሁ። ለቅዱሳን እንደሚገባ በጌታ ተቀበሏት። እርሷም ለብዙዎች ለኔም ለራሴ ደጋፊ ነበረችና ከናንተም በምትፈልገው በማናቸውም ነገር እርዷት። በክርስቶስ ኢየሱስ አብረው ለሚሰሩ ለፕርስቅላና ለአቂላ ሰላምታ አቅርቡልኝ። እነርሱም ስለ ነፍሴ ነፍሳቸውን ለሞት አቀረቡ። የአሕዛብም አብያተ ክርስቲያናት ሁሉ የሚያመሰግኗቸው ናቸው እንጂ እኔ ብቻ አይደለሁም። በቤታቸውም ላለች ቤተ ክርስቲያን ሰላምታ አቅርቡልኝ። ከእስያ ለክርስቶስ በኩራት ለሆነው ለምወደው ለአጤኔጦን ሰላምታ አቅርቡልኝ። ስለ እናንተ ብዙ ለደከመች ለማርያ ሰላምታ አቅርቡልኝ። በሐዋርያት መካከል ስመጥሮች ለሆኑ ደግሞ ክርስቶስን በማመን ለቀደሙኝ አብረውኝም ለታሰሩ ለዘመዶቼ ለአዲራኒቆንና ለዩሊያን ሰላምታ አቅርቡልኝ። በጌታ ለምወደው ለጵልያጦን ሰላምታ አቅርቡልኝ። በክርስቶስ አብሮን ለሚሰራ ለኢሩባኖን ለምወደውም ለስንጣክን ሰላምታ አቅርቡልኝ። በክርስቶስ መሆኑ ተፈትኖ ለተመሰገነው ለኤጤሌን ሰላምታ አቅርቡልኝ። ከአርስጥ አባሉ ቤተሰቦች ላሉት ሰላምታ አቅርቡልኝ። ለዘመዴ ለሄሮዲዮና ሰላምታ አቅርቡልኝ። ከንርቀሱ ቤተሰቦች በጌታ ላሉት ሰላምታ አቅርቡልኝ። በጌታ ሆነው ለሚደክሙ ለፕሪፊሞናና ለጢሮፊሞሳ ሰላምታ አቅርቡልኝ። በጌታ እጅግ ለደከመች ለተወደደች ለጠርሲዳ ሰላምታ አቅርቡልኝ። በጌታ ሆኖ ለታወቀ ለሩፎን ለእኔና ለእርሱም እናት ሰላምታ አቅርቡልኝ። ለአስቀሪጦንና ለአፍለጾምጳ ለሄሮሜንም ለጳጥሮባም ለሄርማንም ከእነርሱም ጋር ላሉ ወንድሞች ሰላምታ አቅርቡልኝ። ለፍሌጎንና ለዩሊያ ለኔሪያና ለእህቱም ለአልጦንም
ከእነርሱም ጋር ላሉ ቅዱሳን ሁሉ ሰላምታ አቅርቡልኝ። በተቀደሰ አሳሳም እርስ በርሳችሁ ሰላምታ ተሰጣጡ። የክርስቶስ አብያተ ክርስቲያናት ሁሉ ሰላምታ ያቀርቡላችኋል። ነገር ግን ወንድሞች ሆይ እናንተ የተማራችሁትን ትምህርት የሚቃወሙትን መለያየትንና ማሰናከያን የሚያደርጉትን ሰዎች እንድትመለከቱ ለምናችኋለሁ። ከእነርሱ ዘንድ ፈቀቅ በሉ። እንዲህም ያሉት ለገዛ ሆዳቸው እንጂ ለጌታችን ለኢየሱስ ክርስቶስ አይገዙምና በመልካምና በሚያቆላምጥ ንግግርም ተንኮል የሌለባቸውን ሰዎች ልብ ያታልላሉ። መታዘዛችሁ ለሁሉ ተወርቷልና እንግዲህ በእናንተ ደስ ይለኛል። ነገር ግን ለበጎ ነገር ጥበበኞች ለክፉም የዋሆች እንድትሆኑ እወዳለሁ። የሰላምም አምላክ ሰይጣንን ከእግራችሁ በታች ፈጥኖ ይቀጠቅጠዋል። የጌታችን የኢየሱስ ክርስቶስ ጸጋ ከእናንተ ጋር ይሁን። አብሮኝ የሚሰራ ጢሞቴዎስ፣ ዘመዶቼም ሉቂዮስና ኢያሶን፣ ሱሲ ጴጥሮስም ሰላምታ ያቀርቡላችኋል። ይህን መልእክት የጻፍኩት እኔ ጤርጤዎስ በጌታ ሰላምታ አቀርብላችኋለሁ። የኔና የቤተ ክርስቲያን ሁሉ አስተናጋጅ ጋይዮስ ሰላምታ ያቀርብላችኋል። የከተማው መጋቢ ኤርስጦስ ወንድማችንም ቆአስጥሮስ ሰላምታ ያቀርቡላችኋል። የጌታችን የኢየሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን፣ አሜን። እንግዲህ እንደ ወንጌሌ ስለ ኢየሱስ ክርስቶስ እንደተሰበከ ከዘላለም ዘመንም የተሰወረው አሁን ግን የታየው በነቢያትም መጽሐፍ የዘላለም እግዚአብሔር እንዳዘዘ ለእምነት መታዘዝ ይሆን ዘንድ ለአሕዛብ ሁሉ የታወቀው ምስጢር እንደተገለጠ መጠን ሊያበረታችሁ ለሚችለው ብቻውን ጥበብ ላለው ለእግዚአብሔር በኢየሱስ ክርስቶስ እስከ ዘላለም ድረስ ክብር ይሁን፣ አሜን። ከምሽቱ 3 ሰዓት በኢትዮጵያ ሰዓት አቆጣጠር ሁልጊዜ እንደምናደርገው የተነበበውን ክፍል በጥልቀት በቀጥታ ስርጭት እናጠናለን። በቴሌግራም እና በቲክቶክ ገጻችን ላይ በቀጥታ ስርጭት መጥታችሁ አብረን እናጥና። ጸጋ ይብዛላችሁ።